ጭራሽ ምንም የማታውቀውን ልጅ ይሄንን ቀመረሽ ልጅቷን ልታበላሻት ነው ብሏታል። እንግዲህ አብርሽ ለሄርሜላ ጨዋ እንደሆነች ሩታ ደግሞ ጨምላቃ እንደሆነች እየተናገረ ነው አብርሽ። ጉድፈላ ኦ ማይ ጋድ። እና እንግዲህ እቺ ልጅ ምንም አታውቅም ብሏታል። በስመ አብ ይህንን ያለበት ምክንያት እኔም ራሱ ግራ ግብት ብሎኛል ማለት ነው። ይሄኛው ባህሪ እኮ እንደ በፊቱ አይደለም፣ እንደ ትላንቱ አይደለም። ዛሬ የተሻለ እያወቅኩኝ ስለሚሄድ የተሻለ ሁኔታ ላይ ነው እየኖርን እያለን እንኖራለን እንጂ ያለፈውን ነገር ደግሞ እያስታወስን እያተወቃቀስን ልንኖር አይደለም። እንግዲህ ከሄርሜላ ጋር እንድትኖር እፈልጋለሁ ብለዋለች። ማን? ሩታ። ከፍቅር ጋር ሆነክ ማይክ እንዲሁም ከሄርሜላ ጋር ሆነክ ባይክ ይሻለኛል። እውነት ነው ወይስ ውሸት ነው? ማመን እስከሚያቀተው ልጁ እኮ አቀረቀረ። እቺ ልጅ ምን አስባ ነው ብሎ ምክንያቱም ትላንትና እንደዛ ስትሆኝ የነበርሽው ሴትያ ዛሬ ደግሞ ምን ተፈጥሮ ነው በዚህ ልክ ደግሞ ወደ ሄርሜላ ጋር ሆን ልትኝ የቻሽው? ምንም ብትኝ አላምንሽም ብሏታል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ሀገሮች ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ያውስ መግቢያ ላይ እንደገለጽኩላችሁ አብርሽና ሄርሜላ ሩታ ለምንድን ነው የተገናኙት? በምን ምክንያት ነው የተገናኙት? ዛሬ የመጡበት ዋነኛው ምክንያታቸው ምንድን ነው የሚለውን እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ ትሰማያላችሁ ማለት ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንድታበረታቱኝ በትህትና እጠይቃለሁ። እና እንግዲህ አብርሽ ዛሬም ተገናኝቷል። ሄርሜላና ሩታ አብርሽ ተገናኝቷል ነው። እኔ እንደተለመደው ለጭቅጭቅ ለንትርክ ከሆነ እኔ ሰዓትና ጊዜ የለኝም፣ ስራ ትቼ ነው የመጣሁት ብሏል። እንግዲህ ሄርሜላን እንዳለች አላወቀም። ሩታ ብቻ መሆኗን ነበረ ያወቀው። እኔ ብቻዬን ነኝ ብለሽ ነበር እኮ የጠራሽኝ ሲላት እንግዲህ የኔው መኖር ደብሮክ ነው ወይ ብለዋለች። ሄርሜላ የኔ ምስኪን ቁልጭ እያለች እሱ ደግሞ ጭራሽ ፍጥጥ እያለ ነው። ለሷ ጭራሽም እንትንም ያኔ ግድ የለውም ማለት ነው። እነሱ ናቸው በቃ ተውት፣ የራሱ ጉዳይ። እሱ ዝም ስትሉት ኮስተር ስትሉበት ዴቭም ተናግሯል፣ እንኳን ዳኒም ተናግሯል ማለት ነው። ተውት፣ ራሳችሁን ቆፍተን ስታረጉ ራሳችሁን ስታስከብሩ ነው እሱም የሚያከብራችሁ፣ እሱም የሚፈልጋችሁ፣ ፈላጊም የሚመጣላችሁ ራሳችሁን ስታስከብሩ ነው እንጂ እናንተ ጥልጥል ባላችሁት ቁጥር አይደለም። በሀገሩ ወንድ የለም ወይ እንዳላቸው እንግዲህ ሩታን ባለፈው በጣም አስጠንቅቋታል። ወንድሞ እሱ ጋር መሄድ የለብሽም፣ እኛ የሆነ በሴቶች በኩል ትንሽ ስንወደድ የሌለ ኩራት ይሰማናል ብሎ አስጠንቅቆ ነግሯት ነበረ። ትላንትም ተገናኝቷሉ። ትላንትም ያንኛ የተገናኙበት ጉዳይ እሷ በሌለችበት እንግዲህ ልጇን ይዞባት መጥቶ ከፍቅር ጋር አስተዋውቆታል። አይ በጣም ይገርማል። እና በዛን ሰዓት ደግሞ ተናዳ በጣም መታ በቃ በጣም ነው ተናዳ እየተናገረችው የነበረው። ፍቅርም አረ ተረጋጊ ስትላት አንቺን አይመለከተሽም አያገባሽም ብላ መልሳላታለች። ልጁ እኮ የኔ ነው እንጂ ያንተ አይደለም፣ የኔ አይደለም ሲላት አዎ ያንተ አይደለም ልጁ የራሴ ነው የኔ ነው ብለዋለች። በጣም ያስጠላል። እንደዚህ አትሆኑ፣ እንደዚህ መሆን የለባችሁ። ምክንያቱም በታዳጊ ልጅ አጠገብ እንደዚህ አይነት ነገር መነጋገር ይደብራል። እንደዚህ ነገር አትነጋገሩ ብላ እንግዲህ ፍቅር ምክር ብጤ ጣል አርጋባታለች በሩታ ምንም ልሰማት አልቻለችም። እንግዲህ ዋነኛው የዛሬው የመጣውበት ቪዲዮ እኔ የዛሬውን አይቼው ነው። እንግዲህ ሄርሜላን በጣም ቀስሟ ተሰብረዋል። በቃ ቢቀርባቸው ነው የሚሻላችሁ። ምክንያቱም እሱ እስከሚበርድለት ድረስ ገና ነው አፍላ ፍቅር ላይ ስለሆነ ተውት፣ በቃ ፍቅሩ ይውጣለት። እንግዲህ ፍቅር ከፍቅር ጋር ስለሆነ ፍቅሩን ይተውና ከፍቅር ጋር ልክ ፍቅሩ ሲተው ወደ እናንተ ጋር ይመጣል። ያኔ እንደ ተለምዶ ይዛዞራል ማለት ነው። ከአንዳችሁ ጋር ወደ አንዳችሁ ጋር
እስከሚሄድ ድረስ እናንተ ደግሞ በትዕግስት ጠብቁ። ምክንያቱም ሌላ ሰው አንፈልግም ያለሱን ከሌላ ሰው ጋር መሆን አንፈልግም ካላችሁ እንግዲህ ምርጫው ይሄ ነው እና እንደዛ ነው ይላችኋለሁ። ዛሬ እሱ ራሱ በጣም ገርመዋል። እናንተም ቀምራችሁ እንደመጣችሁ ይህን ወጥመድ ውስጥ ልታስገቡኝ እንደሆነ እኔ ጠንቅቄ ስለማወቅ በጭራሽ ማናችሁንም አልፈልግም ብለዋቸው ነው የሄደው። እኔም ራሱ ገርሞኛል። በነገራችን ላይ ለሁሉም ሰው የገረመው ነገር ነው። ትላንት ሄርሜላን ምን ያክል ስታረጋት ሩታ እንደነበረ ያው በጣም ነበር ስትናደደባት የነበረው። ህይወታችን መተሽ ያበላሽሽው አንቺ ነሽ፣ አንቺ ከመጣሽ በኋላ ነው የኛ ህይወት የተበጠበጠ ያለው ብላ እንግዲህ ብዙ ጊዜ ከህይወታቸው እንድትወጣ አስጠንቅቃት ነበረ። እንኳን እንትን ሄደው ራሱ መዝናኛ ሄደው ራሱ ተከትላቸው ነበር የሄደችው ሩታ ከሷ ጋር እንዳይሆን እሷም ሄርሜላም ደግሞ ከሷ ጋር እንዳይለይና እንዳይርቅ እሷን እንዳይተዋት ብዙ ጥረትን አድርጋ ነበረ። ሩታን ሁሌም የንቀት ንግግር ነበር ስትናገራት የነበረው። ይሄ ነገር በእኔም ይደርሳል ብለሽ ብታስቢ ግን ቆም ብለሽ ብታስቢ ይሻላል ብላታለች። ይህንን ነገር ባለፈውም ተናግሬ ነበር። እኔ በጣም ነው የገረመኝ። በአሁን ጊዜ የዘራ ነው የምናጭደው። ምክንያቱም ከኔ ጋር እንደዚህ ረጋ ብሎ ያልተቀመጠ ሰውዬ ነገም ደግሞ አንቺ ጋር መጥቶ ከሌላ ሰው ጋር የማይሄድበት ዋስትና አንቺ የምንኖሮች ነው በዚህ ልክ እኔ እንድትናገሪው የቻልሽው ብላ ሩታም እንግዲህ በጣም ተናግራት ነበረ። እንግዲህ እንዳለችውም ያው አልቀራም። አሁንም ሁለታችሁንም አልፈልግም ብሎ እሱ ወደ ሌላ ሰው ጋር ሂደዋል። ያው ይሄማ የማይታመን ነገር ነው፣ ማንም አያምንም። አሁን ትንሽ ቆይተን እንግዲህ ሩታና ኤፍሬም ሩታን ፍቅርና አብርሽ ሁሌም ንውልን ኮሜንታተሮች ባንል ጥሩ ነው። እኔ ግን ኮሜንት ማድረግ የላቸውም አላቅም። ምክንያቱም የኔዋን ኮሜንት ማን ሊያነባ ስራ መጣው ባይሆን እንግዲህ ለኔ ቤቱን በኮመንት በምን ብልቅልቅ ድብልቅልቅ አድርጉልኝ ላይክ ያርጋችሁ እና እንደዛ ነው ይላችኋለሁ። ዛሬ ደግሞ ሳይዋጥለትም መጥቶ ነበረ። ሳይዋጥለትም በቃ ነው የሄደው እሱ። በቃኝ፣ በቃ ከእናንተ ጋር መኖር አልፈልግም፣ ተውኝ። ያው እኛ እኮ ተውን ስትለን እንደዚህ እርግጠኛ አይደለንም። ምክንያቱም አንቲም በመቶ እርግጠኛ ነክ እንዴ ብላ ሩታ እየጠየቀችም ነበረ። አዎ እርግጠኛ ነኝ ሲላት እና ይህንን ጥያቄ 10 እየደጋገምሽ ባትጠይቅኝ ቆንጆ ነበረ። ምክንያቱም ለእንደዚህ አይነት ነገር ሁሌ ለተደጋጋሚ ወሬ አትጥሩኝ፣ እኔ ለእንደዚህ አይነት ወሬ እንድትጠሩኝ አልፈልግም ብሏቸዋል። ሄርሜላ ዛሬ አንገቷን አቀርቅራ ዝም ብላለች። መልስም አልሰጣችሁም። ምክንያቱም ፍቅርን ትተክ ወደ እኔ ጋር ትመጣለህ ብዬ አስቤም አላቅም። እንደዛም ያለች ምክንያት በነገራችን ላይ እንዴት ነው አንቺ አምነሽበት እሷ ስትናገረሽ እንዴት ነው አምነሻት ነው አሁን አንቺ የተቀበልሽው ሲላት ነው እኔ ተቀብዬው ባይሆንም ግን ፍቅርን ትተክ ወደ እኔ ጋር ትመጣለህ ማለቱ ዘበት ነው። ዝም ብዬ ነው እንግዲህ በሀሳቡ እየተስማማሁት ብላለች። ኤፍሬም ነው ዳኒም እንዳለው ባለፈው ከአሁን በኋላ ከአንዳችሁ ያው ወደ እናንተ ጋር የሚመለስ እድሉን እናመቻቻለን ሲል ዳኒ ማለት ነው። እንዴ ወደ እናንተ አትበል ከአንዳችሁ ጋር በል ስትለው እንግዲህ ያው ምንም ማድረግ አልችልም። እሺ ከአንዳችሁ ጋር ወደ አንዳችሁ ጋር እንዲመለስ እንታገላለን፣ ጥረት እናረጋለን ሲል በጣም ደስተኛ ሆና ነበረ። ምክንያቱም ሩታን እንደማይፈልጋትና ሄርሜላን ብቻ እንደማያፈቅር በውስጧ አምናበት ስለነበረ አሁን ያንን ነገር አስባ ሩታም ደግሞ ብታሳውቀን ደስ ይላል ብለዋለች። ቢያሳውቀን ደስ ይላል። ምክንያቱም ከሁለት አንዳችን መርጦ በቃ ከአንዳችን ጋር ቢኖር ደስ ይላል። ምክንያቱም ከኔ የሚሆን ከሄርሜላ ከሁለት አንዳችን ከመረጥ እሱ ከወሰነ ደስ ይለናል ብላለች ሩታ። በዚህ ልክ እንጃ እኔ የሩታ ነገር አላማረኝም። እስኪ መጨረሻውን ድረስ እውነት መሆን ከሄርሜላ ጋር ነው የሚሆነው ወይስ ከሩታ ጋር ነው የሚሆነው? ከፍቅርማ በጭራሽ አይሆንም። አያስበውም ሲላችሁ የማይሆን ነገር ነው። እሷም ከሌላ ህይወት ስላላት እኔ እንጃ። ያው ለጊዜያዊ ነው እንግዲህ እነሱን እንትን ለማለት ነው፣ በእነሱ ለመሸሽ ነው እንጂ ወዶ ፈቅዶ
አይመስለኝም።